ቤተሰብ የላት የሚያልከው እነዚህ ቤተሰቦቿን እነዚህ እህቶቿ ናቸው። እዚህ 5000 ሰው እያለ አንድ እህት ናት ያለችው እሷም ገጠር ናት ጉራጌ ክልል ገጠር ናት ብሎ ነበር። እህቶቿ ግን እንዳለ አዲስ አበባ ናቸው የአዲስ አበባ ነዋሪ ናቸው። ልጅቷን እንደዛ ግብግብ አድርጋ እሳት ላይ ተጣደ ብረት ምጣድ አድርጋ ግብግብ ያደረካት አንተ ነህ። ለዚህ ሁሉ የዳረካት እንጂ ኢትዮጵያ ሄዳ ቤተሰቦቿን አይታ ምናምን ነበር የመጣችው። የዛሬ 6 ወር ተመልሳም ልትሄድ ለአንተ ራሷ አግዛ ከእህቷ ጋር ሁላ እስከመጣላት ደርሳለ። አንተ ግን ምንም ነገር ቤተሰቦቿን አንተ ሞቷን የታሪክ እኮ ነው። አንተ ማለት ይሄ ለዚች ልጅ ሰርጓ ነው። ንገርክ ለሞተ ሰው ይሄ ሰርጉ ነው። ለስደተኛ እንደዚህ አልቅሶ የሚቀበል ወገን ካለው ይሄ ሰርጋችን ነው። አንተ ይሄንን እድል እንዳታገኝ የጋረድክባት ሰው ነው። ለዚህ ህይወት ማለት ነው ሰው በእግር መጥቶ በሳጥን ለሚሄድበት ህይወት አንተ በጎን ሄደ እነ ጂጂ ባይኖር እኮ እቺ ልጅ እኮ አስከሬን አይገባም። እነ መቅዲ እዚህ ገስት ላይ ያሉትን እንትን ባይኖሩ አስከሬኑ አይገባም። እነሱም ጠንካራ አራዳ ስለሆኑ ግን አጥብቆ አንተንም በጎን እያወሩ ሌላውንም በጎን እያወሩ ግን ለሀገሯ መሬት እንድትበቃ አደረጓት። አንተ ሮጠህ ከሄድከው ለገዛችሁ መሬት ነበረ። እሱን እያመቻቸህ ነበር። ሮጠህ ሄድከው አስከሬኗን ልትቀበል አይደለም። እዛ ኢትዮጵያ ለገዛችሁ ለቡቱቱ ካንተ ግን አረቧ መዳሟ እስቲል ነው። እኔ እናቷ ልጅ መስያት ይሁን አላቅም። እኔ ጋር ነው የምትደውለው። እንዴት ሆነ ገባው ያ አስክሬኑ እንዴት ነው ቤተሰቦቿ እጅ ገባው ምናምን። አንተ ደግሞ በጎን የመሬቱ እንደዚህ ነው ቤቷ እንደዚህ ነውና ወረዲ ትታውኩ ሄዳለች። እሷ አይደለም ይሄ ኢትዮጵያ ውስጥ ያለው ቤት ዓለምን ትታ ሄዳለች እቺ ልጅ። እናንተ ሴት ጓደኞቿ ደግሞ ከንቱ። እኔ እንደዚህ አይነት የሴት ጓደኛ በዙሪያዬ እንዲኖርም አልፈልግም። አፈር ብሉ። ለስሙ ቲክቶክ ላይ ፎቶዋን አድርጋችሁ እኔን በሚል የታምራት ሙዚቃ በሱ አድርጋችሁ ሀዘንተኛ መስላችሁ ፕሮፋይል ቀየራችሁ። በጎን ደግሞ ከሱ ጋር እየተሞዳሞዳችሁ ከመዳሞቿ ብር ልትቀበሉ መዳሞቿን ጭንቅላታቸውን አዞራችሁ። ባይዘዌ ሰውየው መዳሚቷም ከኔ ጋር ያወራሉ። እኔ ሰው እንድጠላ እንድጸየፍ ሁላን ያደረጋችሁ በተለይ የአስጋል ጓደኞች ሴቷ አንተ ፍቅረኛም ሰው እንድጸየፍ ሁሉንም ጓደኛ ብዬ የምቀርባቸውን ሰዎች በጥርጣሬ አይን እንዳይ ኦኬ ነገ እኔስ ብሞት እኮ እችን ሱቅ ከቨሯን ልውሰዳት እንትኗን ልውሰዳት ነው የሚሉት ቀድሞ እንደዚህ እንዳስብ አደረከኝ። አንተ ሰይጣን ማለት ነው። ሰው እንዴት አስክሬኗ ሳይገባ አንተ ትላንትና ካንተ ጋር ተገናኝታ በእግሯ መጥታ በሳጥን ታሽጋ ይሄ ስንት ሰዓት መንገድ ለተጓዘች ሬሳ አንተ በዚህ ህይወት ላይ ተቆምራለህ። በዚህ ህይወት ይቆመራል። ይሄ ማለት በቃ ዓለም በቃኝ ብለህ የምትገባበት የዘላለም ቤትክ ነው። ነገ አንተም በዚህ ውስጥ መግባት አይደለም። አንተ ዓለም ምድር ላይ ያለው ሰው ሁሉ እዚህ ይሄ የዘላለም ቤታችሁ ነው።
ዛሬ ሰራችሁት ጭቃ ቤት፣ ዛሬ ገነባችሁት ቪላ ቤት፣ ዛሬ ገነባችሁት ፎቅ፣ ዛሬ የምታደርጉት ወርቅ፣ ዛሬ ምን ከፍተው ሱቅ፣ ዛሬ ምን የምናደርገው ምንም ነው፣ ጊዜያዊ ነው። ዘላለም ቤታችን ይሄ ነው ሊመስላችሁ ይችላል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። የዘላለም ቤታችሁ ቢመራችሁም ቢጣፍጣችሁም ይሄ ነው። ዋጋ ለከፈለችልክ ሰው ላደረገችክ ያችን የምትመስል ቆንጆ ልጅ አለፈልንም አላለ ይውልህ ምድር ላይ ፈጣሪ ሁሉንም በ9 ወር ነው የሚፈጠረው፣ በ8 ወር የሚወለዳል። የፈጣሪ ስራ ነው። ሀብታምም ሁኑ ደሃ፣ ወደዳችሁም ጠላችሁም ከአፈር በታች እኩል ነን ሁላችንም። እኔም ሞትኩ፣ 1 ሚሊዮነር ሞተ፣ አንድ የምታረገን አፈርና እቺ ሳጥን ናት። የሳጥኑ የእንጨቱ ዋጋ ሊለያይ ይችላል፣ አፈሯ ግን አንድ ናት። አንተም ላይ ድንጋይ ይጫናል፣ እኔም ላይ ድንጋይ ይጫናል። አንተ ዛሬ መስሎ ከዚች ልጅ የለፋችበትን ሽንት ቤት ያጠ እናንተ ጓደኞቿ እናንተ ቆሻሾች እኮ ኢቲኤም ካርዷን መፈለግ ጀመራችሁ። እናንተን ጓደኛ ናችሁ እናንተ ቆሻሾች፣ እናንተ ጓደኞች ናችሁ። ኢቲኤም ካርዱን ቤት ውስጥ ፈልጉ መባባል ጀመር። የእያንዳንዳችሁ መረጃ እጄ ገብቷል። አፈር ብሉ። እንደናንተ አይነት ጓደኛ ከሚሰጠኝ እናቴ ትሙት ሰውነቴ በቁስል ተወርሶ ለማኝ በቃ ሰው ሀገር ላይ መሞት ይሻላል። እንደሷ እድሜ ልክ መሞት ይሻላል። ዘላለም ካጠገባችሁ ተለይታ ደብዳቤ ጽፋላችሁ ለሞተች ልጅ በዚህ ደረጃ ነው ቁማር የቆመራችሁባት። ከዛ በጎን ደግሞ እነ ጂጂንና እኛን ልታባሉ ነበር። ያ ደግሞ አልተሳካም። ደግነቱ እዚህ ሀገር ባንክ ቤት ሲከፈት በኔ ስም ከሆነ ውክልና ካልሰጠው በስተቀር ኢቭን ውክልና ኖሯችሁ ብር ማውጣት አትችሉ። መንግስት ካልፈቀደ በስተቀር ታንቃችሁ ትሞታላችሁ። እዚህ ሀገር 1 ድርሃምም ይሁን እህት አለቻት ለእህቷ ነው የሚሰጠው። እኛ አይደለን የምንሰጣት፣ የሚሰጧት የህግ አካላቶች ናቸው። ኦኬ እናንተ ቆሻሾች እንዳላያችሁ ይሄ አሁን ያስክሬኗን ፎቶ እያደረጋችሁ ምናምን ይሄ ለዚህ ነው ህይወትን የማላምናት። እኔ እናንተን ፎቶ አድርጌ ኢቭን ቤተሰቦቻችሁ እንዲደነግጡ ነው ማድረገው። ሞቱ ብዬ ነው የምፖስታችሁ። አንተ ቅርሻታም ያልጋ ስተት ይሆንክ ደግሞ እዚሽ ቲክታክ ላይ እኔ ቲክታክ ላይ ዝር እንዳትል ኦኬ። ቤተሰብ የላትም እህት ወንድም የላትም ብላችሁ ሬሳ ለመስረቅ የሞከራችሁ ናችሁ። ቆሻሻ ያልጋ ስተት ሁላ አፈር ብሉ። ደስ የሚለው ነገር እኔ እንደዚህ እንደ ማስቲካ አኝኬ ስለያዝኳችሁ እያንዳንዳችሁ እንቅስቃሴያችሁ ልክ እንደ ክትትል ፖሊስ እንደዛ እያንዳንዳችሁ እንቅስቃሴያችሁን የዚች ልጅ አስክሬን እስኪገባ ድረስ ስከታተላችሁ ነበር። በተለይ ባልየው ጓደኛዋ እያንዳንዷ እንቅስቃሴያችሁ እከታተል ነበር። ልትበሏት ያሰባችኋትን $6000 አንገታችሁ ላይ እንደዚህ ቆሜ ሳትበሏት ተፍታችኋታል። ትላንትና ሴትዮዋ ልትደውል ነበረ። ሶል ነው እንደውም እኔ በጣም ከመደንገጥ የተነሳ ሶል ነው መዳሚቷን ራሱ ያናገራት። መቤቴ ማለት በዚህ ደረጃ ሰው ልጅ ሞቶ ሳጥን ውስጥ ተዘግታ ትላንት አብራኝ የነበረች ጓደኛ ይሄን ሱቅ ሸጬ ሬሷን እልኳለሁ። ጓደኛ የሆነች ኢቭን ወጥቼ አለምንላትም። ማርያም ለምን ወርቄን አልሸጥም? የጓደኛ ጥጉ ያ ነው። እናንተ ክብረ ቢስ ክብር ማታውቁ ሶል ነው ያናገራት። እንዳታስገቢ በላት ማለት በቃ በጣም ደንግጬ። ምክንያቱም ታውቁትማ ከአንድ ኢትዮጵያዊ ራሱ እኮ ይሄድ እናንተ እኛ እኮ ሲጀመር የፈለገ ተጣልተን ለቅሶ አለ ሲባል እኮ ጥቁር ለብሰን እኮ ምን ቀብር እኮ ነው ራቅ ብለን ራሱ የመረረ ጸብ ተጣልተን ፍርድ ቤት የሚያደራርስ ኬዝ እንትን ብሎ ሀዘን ላይ ግን ኢትዮጵያዊ ሁሉም አንድ ነው። የፈለገ በዘር ልንባላ በዘር አንተ አማራ አንተ ኦሮሞ አንተ ትግሬ ተባብለን የፈለገ እንቀጣቀጥ ሀዘን ሲመጣ እኮ አንድ ነን። እመቤቴ ማለት እንባችን የሚመጣ ሰዎች ነን። ወደዳችሁም ጠላችሁ እንባዬ አይመጣም እንኳን ብትሉ ነው ይሄንን ብሔር ይሄንን ዘር እጣሏለሁ እንኳን ብትሉ የሆነ የሚያሳዝን ፓርት ላይ ውስጣችሁ ተነክቶ ታለቅሳላችሁ። ይሄ የኢትዮጵያኖች ነው። እና እኔ ደግሞ የዚች ጓደኛና ይሄ ባልየው እኔ ሰቀጥጣችሁ እመቤቴ እኔ አሁን ላይ ሳስባችሁላ ሰው ላጤ ሆኖ መኖር ይሻላል።
ባይዘው ትላንትና ሳሪ ቤት መታ ትዝ ይላችኋል። ነቅያ ያስወጣ ሄሎ ሳሪዬ በእናትሽ መዳም ሚቷ ጋር አንድ ሰው ብቻ ይደውል፣ ሁሉም እየደወለ የሆነ ነገር አስተካክሎ አንዷ ደወይ ባይዘው ራስሽ ነሽ። ለዛ ነው የፈጠፈጥኩሽ። ምክንያቱም ትላንትና በጣም ደክሞኝ ስለነበረ እንደው ባገኝሽ ደግሞ እንደው በአካል በፈጠፍጥሽ ደስ ባለኝ። አንዷ ደውለሽ ልትቀፊ ስትሯሯጭ የነበረሽ አንቺ ነሽ። ግን ደስ የሚለው ነገር መዳሟን ምን አልኳት? እስብሬ መዳም እህት ወንድሞች አሏት። እሷ የምታስተምራቸው ልጆች አሉ። ሀዘኑ ይለፊ ትቀበርና ከዛ በኋላ ከቤተሰቦቿ ጋር አገናኝሻለሁ፣ ከኤምባሲ አካል ጋርም አገናኝሻለሁ። ቤተሰቧን ሰፖርት የምታረጊ ከሆነ ኤትሶኬ ችግር የለም አልኳት። በቃ እንደዚህ ሚኒቴር ለብሶ እንደዚህ የሚያደርገን ነገር ከሆነ ምን አይነት ነገር ነው እየተደረገብን ያለው? ባልተፈቀደ በር ነው የገባው። ባልተፈቀደ በር ገብቶ 3 4 ነው 5 ሆነው ነው የገቡት። እና በስንት መከራ ነው እኛ አየር መንገድ ውስጥ የምናቀሱ ስላለ በስንት መከራ። ኦኬ እሺ ብሩክ አንድ ነገር ልንገርህ። መቅዲ አንዴ መቅዲ ሚውት አድርጊ። አንድ ነገር ልንገርህ። እኔም ሆንኩ ጓደኛዬ በቅድሚያ እንደ አንድ ስደተኛ እኔም ነገ ብሞት እህቶቼ በዚህ ደረጃ ነው እህቶቼ ስልክ አብረውኝ የተሰደዱ ሽንት ቤት እያጠቡ የሚኖሩ እህቶቼ በዚህ ደረጃ ነው የሚጮሁልኝ። መጮህ ባለብኝ ደረጃ ሳይሆን መጮህ ባለብኝ ልክ እንደ እናቴ ልጅ እዚህ ድረስ ደክሜላታለሁ። እናንተ ደግሞ የእህታችሁን አንዴ ብሩክ እንደማመጥ አንዴ ብሩክ እንደማመጥ አንተ ወንድሟ የእሷ ሀቅ እንዳይወጣ በዚህ ደረጃ እንቅፋት የምትሆን ከሆነ አመሰግናለሁ። ከዚህ በኋላ ያለውን ነገር እናንተ ሀቋን ለማውጣት ሩጡ። እግዚአብሔር ሀቋን ያውጣላት። እኔ በበኩሌ ከዚህ በኋላ እዚህ ነገር ውስጥ አልገባም። አመሰግናለሁ። እሺ 1 ሰዓት ነው የከለከላችኋት። በነገራችን ላይ አፈር ውስጥ ለማስገባት ቸኩላችሁ 1 ሰዓት ነው የከለከላችኋት። ኖ ሚሊሊክ ልንገርህ፣ እናንተ እንደዛ ሆናችሁ ብሩክ እናንተ አገር ቤት እዛ ቁጭ ብላችሁ ኢቭን ከእናንተ ገንዘብ እንዳይዋጣ ወደ 3000 ምናምን ዶላር ተዋጥቶ በዛ በረዶ ዝናብ እንደዛ ቅጥቅጥ እያደረጋቸው ከቱርክ ፖሊስ ጋር ተጋፍተው እንደዛ እርር ብሎ ከዚህ ወራዳ ቆሻሻ ባልየው ጋር ክብሬን በሚነካ ስድብ ቤተሰቦችን እያዋረደ ችዬ እዚህ ድረስ ተጋፍጬ እዚህ ድረስ ደርቼ አንተም ሆንክ ወንድሞቹ አጎትም ሆኖ አክስት ግን አሳፋሪዎች ናችሁ። አመሰግናለሁ። ሂዱ እናንተ ራሱ ውጡ ደደቦች። ተማሩ። እሺ ከዚህ እህት ወንድም አጎት እንዳትረዱ። አያችሁ በሬሳችሁ ምን ያህል እንደሚደራደሩ አያችሁ አይደለም? እዚህ ከሞታችሁ ሞታችሁ ነው። አለቀ። ሁሌ ነው የምነግራችሁ። አያችሁ ለእኔ 1 ቀን ነው ስልክ የደወለችልኝ። ካልሰጣችሁ አትወደዱም። ካልሰጣችሁ ብር ካላበላችሁ አትወደዱም። ይኸው ያለውን ሰማችሁት አይደለም? ከባል ከተብየው ጋር ነው መሬት አላት እች ልጅ ለፍታ ሽንት ቤት አጥባ ውክልና ወይንሸት ላንቺ ሰጣሽ። ሀቅ አላት አንቺ ጋር። ቢያንስ እንኳን ከሀቋ አንስተሽ አስክሬኗን ማስመርመር ፍቃደኛ አይደለሽም። ጭንቅላቷ ተቀደደ፣ ሆዷ ተቀደደ። ለዚህ ነው ለቤት ኢቭን ለእናታችሁ ብላል ወለደች። እናታችሁን ላፊ ብር እንዳሰጡ ይሄ ነው። አያችሁ አይደለም? የእናት የአባት አስካል ማለት ትንሽ ልጅ ናት። ብታዩት አስክሬኗን ብታዩት ደግሞ እኔ እንደዚህ የተንሰፈሰፍኩላት አንተ ሀዘን የነካህ ራሱ አትመስልም። እግዚአብሔር ይፍረድ። እውነት ነው። ብር ሲባል እኮ እሺ ትችላላችሁ አለ እኮ። በጣም እየታዘብኩት ነበር ንግግሩን። እግዚአብሔር ይፍረድባችሁ። ፈጣሪ ለእሷ የሆናት የሰማዩን ያሳምርላት። በእውነት በጣም ነው የሚያሳዝነው። 2 ሰዓት አይፈጅም መሲ፣ 2 ሰዓት አይፈጅም እኮ መብት አላቸው። ምክንያቱም ወረቀት እጃቸው ላይ ገብቷል። መሲ እኔ ያመመኝ ጉዳይ እዚህ ጋር መጥቶ ከጭንቅላታቀበር ማለት ነው። መቅዲ ባልተብዮ ፌዴራል ወንድም ስላለው ብቻ ልብስ አስለብሶ በዛ በጥሬሷን ለመቀማት የዝል ልትበሉ ለምን እንደማይተቀበል ለመቀማት የፈለገው እንዳትመረመር ነው መሲ። ተገንዘቢ አይደለም ለምን እንዳትመረመርና ብር ሊበላ ነው። ሜሪ አንዴ መውሰድ የማይችልበትን ምክንያት ልንገርሽ። ውክልና የሰጠችው ለጂጂ እህቷ ናት። ገባሻለ? ይህ የተጻፈው ሬሷም የተላከው በእህቷ ነው። እሱ መጥቶ ሬሷን የመውሰድ መብት የለው። ህግ አለ እኮ መብት የለው። ለዛ ነው። ለምን ታዲያ ነጥቆ አልወሰደም ነበረ? እንደዚህ ፌዴራል ምናምን ከተባለ ለምን ነጥቆ አልወሰደም ነበር?